ተመላልሶ አለመሸጥ፣ የእንጀራ መጠንን አለመቀነስ፣ ኤክስፓየርድ ያደረገ መድኃኒትን አለመሸጥ፣ በሁሉም ነገር ላይ የሚገባንን ሰርተን የሚገባንን የማግኘት ልኬታን ማስቀመጥ፣ ሀቀኝነት፣ ሰውነት፣ ኢትዮጵያዊነትና ሀቀኝነት ሲተገበሩና ሲኖሩ ሁሉም ነገር ይፈታል። ያለዛ በማንኛውም ነገር ላይ ያን ነገር ሸፋፍነን እንሄዳለን ባለ ቁጥር መከራችን እየበዛ ነውራችንም እየተገለጠ እያፈርን እየተዋረድን እንቀጥላለን እንጂ ሀቅን ደብቀን ማለፍ አንችልም። ይሰማል፣ ሰው ይሰማል፣ ባልሰማም አይቀየም ይሄ ነገር። ስለዚህ እዚህ ላይ ትኩረት ብንሰጥ፣ ምክንያቱም ብዙ በሽታዎቻችን ከዚህ ስለሆነ ማለት ነው፣ ከዚህ አንጻር ስለሆነ የጻፈልኝ ኑሮ አብዱ የደሴው አሰላም አለይኩም ብያለሁ። በዛው አጋጣሚ የተከበራቸው የጉባኤ ኢትዮጵያ ቤተሰቦች በደብረ ብርሃን ላይ ከ4 ወራት በላይ ከ30 ሺህ በላይ የሚሆኑ እህት ወንድሞቻችን የወር የሚሰጣቸው ማንኛውም ነገር ከተቋረጠ 4 ወራት አልፎታል ብለን እዚህ ቤት ተናግረን ነበርና እዛ ቦታ ላይ እንግዲህ መፍትሄ አግኝተናል። ዛሬ ላይ ደውለው አይ ችግራችን ተፈቷል፣ ይኸው የ1 ወር ያህል መጥቶልን የወር ቀለባችን እየተቀበልን ነው እና በዚህ ቦታ ላይ ከወደቅንበት ለማንሳት የለፋችሁ የደከማችሁ ይህን ነገር የተናገራችሁ በሀብታችሁ በእውቀታችሁ ያንን ችግር ለመፍታት ጥረት ያደረጋችሁት ወንድሞች ሁሉ እናመሰግናለን፣ ፈጣሪ አብዝቶ ይባርክ ብለው መልእክት አድርሰዋል። ስለዚህ ለመውቀስ ብቻ ሳይሆን ለመፍትሄው ላይ በመድረሳችሁም ለማመስገንም ያው መናገር ስላለብን ተናግረናል ማለት ነው። እግዚአብሔር ያክብርልን። ችግሩን ለመፍታት ትኩረት ሰጣችሁ የሰራችሁ ወንድሞችን ሁሉ ፈጣሪ ባርክ ነው የምንለው። ሄሎ ኦኬ፣ ደብረ ብርሃን እስኪ ያለውን ምስጋና ባጭሩ አቅርቡልን። ለጉባኤ ኢትዮጵያ ላይ አንስተን ስለነበር ይህን ጉዳይ የሆነውን ነገር ችግሩ መፈታቱን እዛ ጋር ያለውን ነገር ትኩረት ሰጣችሁ መፍትሄ መምጣቱን ለጉባኤ ኢትዮጵያ ቤተሰቦች መልዕክቱን አስተላልፉልን። እዚህ ጋር ተናግረን ስለነበር ማለት ነው። መርሀባ፣ መጀመሪያ በጣም አመሰግናለሁ። ከነ ቤተሰብ ከነ ተከታዮች በጣም አመሰግናለሁ። በጣም ችግር ላይ ነበርና ዶክተራችሁ የረጅ አካል ጋር ደርሰው አሁን አልሐምዱሊላህ አንድ 15 ኪሎ አንድ ዶርሞች አሁን በዛሬው ቀን ተካፋብሎ ደርሰናል እና ድጋፋችሁ በጎናችን ስራ የለኝ። ይህን ስንል ብዙ ጊዜ አንዳንድ ነገር እንደዚህ አይነት ነገር ስንናገር ሰው ለማጮህ ድጋፍ ጌታ ለማድረግ ምናምን አይደለም። የሚደርስልን ችግራችን ናገር ነው በሚል ሀሳብና ወገን ለወገን ነው ደራሲ የሚል ቢሮ በኩል ብንሄድ ታወቀን ተቆራረጠ ነው። አንዱ ሲያፍነን አንዱ ሲሰረን ቀጥታ በኔትወርክ ላይ ህዝባችን አካል ካለን በሚል እንጂ በሌላ ነገር ሳይወሰድ አያይዤ መልዕክቴን ማስተላለፍ ፈልጋለሁ እና ለዘላቂ መንግስት ያለው አንድ ላይ ያሉ ድምፁ ግን በጣም ይቆራረጣል። ምንድነው ስልኩ ነው ወይስ ምንድነው? ጨመር አድርጉበት እስኪ ድምፅ መዋል መንግስትና ህዝብን ማለያየት የሚፈልጉ አካሎች እንዳሉ ሰሞን ነው። እነዛ ሰዎች ደግሞ ሰው የለም ተናቃይ የለም እያሉ ነገሮች ላይ በአካሎች ያሉ ይህንን ሆኖ መንግስት ያንን በየወሩ እንዲፈታልን ነው አክብሮት ጠይቀው። በጣም ነው የምናመሰግነው። በዚህ ለእኛ መድረሱ በጣም ነው የምናመሰግነው። በቃ እኔ እንጃ ሰዎች ሳይጎድ በጣም ሳይጎድ ያህል
ኦኬ ዞሩ እስኪ ስልኩ በጣም እንትን ስለሌለው ነው። ዞሩ ምስጋናውን ተቀብለናል። 15 ኪሎ በአንድ ግለሰብ ልክ ነው የተሰጠው ብላችኋል። ስለዚህ ለአንድ ወር ያክል የተሰጣችሁ ማለት ነው። አሁን እንደዛ ነው። ይሄ አይጨመርምም መቀነስ አይቀነስም። ይሄ ዓለም አቀፍ መጠለያ ውስጥ ያለበት። ስለዚህ በዓለም አቀፍ ስታንዳርድ በሆነ መሰረት ለአንድ በነፍስ ወከፍ ህፃን አዋቂ 15 ኪሎ የሚመዝን ስንዴ ይሰጣል ማለት ነው። መልካም እሺ። ለማንኛውም አሁን እኔ እዚህ ጋር ማሰማት የፈለግኩትኝ በደብረ ብርሃን ላይ ከ30,000 በላይ የሚሆኑ ከተለያዩ በተለይ በኦሮሚያ ክልል ላይ ወለጋ አካባቢ ላይ የተፈናቀሉት ወንድሞች ስለ እነሱ ምንም ነገር አይወራም፣ እንደውም የእነሱን ነገር እንመልሳለን በሚል በፋኖ ስም ተነስቶ አማራ ክልል ላይ የሚፈጠረውንም ወከባና ችግር እናውቃለን። የእናንተ ችግር ከመፍታትና ምን ከማለት ይልቅ ሌላ ተፈናቃዮችና ሌላ መከራን በህዝብ ላይ በሀገር ላይ ማድረስ ተጀምሮ ስለነበረ የእናንተም ደግሞ እስኬጁሉን ተጠቅሞ አለመድረሱና በዘላቂነትም ቢሆን ወደ ቦታቸው የመመለስም ሆነ ሌላ አማራጭን መንግስት ለምን አልተከተልም በሚል መልኩ ነበር እዚህ ጉባኤ ኢትዮጵያ ላይ ያነሳነው እና እንወይ ለአንድ ወርም ቢሆን ይሄ ነገር ካለ መንግስት ይሄንን ጉባኤ ኢትዮጵያ ላይ አሁን የምናገረው ነገር የሚሰማን ካለ በዘላቂነት እዛ ላይ ተፈናቀሉ የተባሉት ወንድሞች በዘላቂነት የሚቋቋሙበትን እድል የሚፈጠርበት ነገር ካለ እሱ ቢሆን። ምክንያቱም በዚህ ሁኔታ ላይ የተለያዩ ዚህ በዝርዝር ከእናንተ ባንጠብቅም እንደ ሚዲያ ግን የምናውቃቸው ብዙ ችግሮች አሉ። ምናልባት ያንን የሚሰማና ለመፍታት ጥናት የሚያደርግ ካለ ግን ለመተባበር ዝግጆች ነን። ስለዚህ እናመሰግናለን። ዋናው ለዕለቱ ለአንድ ወር ቢሆን ችግራችሁ ከተፈታ በዘላቂነት ደግሞ የሚፈታበት መልኩ እንዲሆን ጥያቄያችሁን ወደፊት ለማስኬድ ያው ጥረት እናደርጋለን ነው የምለው። ለመጥፎ ነገር አለ አይጠብቅም። መራባሽ በዘላቂነት ተፈናቃዮች በወር በሆነ ኪሎ በሚመዘን ነገር ያው አይፈታም። ብዙ ፍላጎቶች አሉና ከእሱ አንጻር መንግስት ትኩረት ሰጥቶ አቅሙ በፈቀደው መጠን ባሉት የተለያዩ ጫናዎችን መሰረት ያደረገ ነገር እናያለን። ከእሱ አንጻር ዛሬ ካልሆነ እንዲህ ካልሆነ በሚል አይደለም። ምክንያቱም ጉባኤች ኢትዮጵያ ላይ የኢትዮጵያ ከፍታ እንዲረጋገጥ ነው የምንሰራው። ያ ማለት ምንም አይነት ችግሮችን ህዝብ ቤት ስናወራ እንዲፈቱ እንጂ ችግሮች ችግር ወልደው ሌላ ወደ ባሰ ችግር እንድንሄድ የጥላቶች መጫወቻ የሆነ አቅምና ሁነት እንዲፈጠር አይደለም። ይህንን መንግስትም ዜጎችም እያንዳንዱ አድማጭ ተመልካች እንዲያቅልን እንፈልጋለን። እዚህ ቤት የምንወቅሳቸው ማንኛውም ኃይሎች እንዲስተካከሉ። ስለዚህ ደብረ ብርሃን ላይ 30,000 በላይ የሚሆኑ አባወራዎች ናቸው። አባወራዎች በቤታቸው ብዙ ነገር አለ። ለምሳሌ እኔ አንድ ሁለት ሰዎች የምጠይቃችሁ በነገራችሁ ማለት ነው። አንደኛው 3 5 በትንሹ 3 ቤተሰብ ያለው በትንሹ ሚንስ 5 ማለት ነው። 3 ልጅ አሉ፣ 2 ልጅ አሉ። ስለዚህ 5 ነው አንድ አባወራ ማለት። 30,000 በ5 አባዙት ምን ያህል እንደሚሆን ይሄ ህዝብ። ሌላው እዛ ያየሁት እና በጣም ያሳዝነኝ እና ደብረ ብርሃን ላይ የሄዳችሁት ወንድሞች መናሪያ አካባቢ ሆነ የትኛውም ቦታ ላይ በልመና ላይ የተቀመጡ አሉ እና የሆነ ነገር ለመስጠት ሞክሩ። በጣም የሚያሳዝኑ ህጻናት በጣም ተንገብግበው ኦር የሆነ ነገር በቀሟችሁ መልኩ ይመጣሉ። ህጻናት ናቸው። ብዙ ልጆች አሉ። ዛሬ እንቀልዳለን። ለምሳሌ መቄዶንያ ላይ ብዙ እርዳታ ተደርጓል። ጥሩ ነው። ምክንያቱም መቄዶንያ ላይ ያሉትን መርዳት እንደ መቄዶንያም ደግሞ ያሉ እናት አባቶቻችን ጧሪ ቀባሪ እንዳያጡ ሰላምን ማስፈን ላይ ብንሰራ፣ መልካም ነገርን ብንወድ፣ መልካም ነገርን ብንናገር፣ መልካም ነገርን ለሰዎች ብናጋራ ቀላል። እኔ ትናንትም ከትናንት ወዲያም ላይክ ማድረግ የምለው ክፍያ ስለሌለው ነው። ክፍያ በሌለው ጉዳይ ላይ የማይተባበር ሰው የሆነ ነገር ይከፍላል፣ ኃላፊነት ወስዶ ይሰራል ብዬ አልጠብቅም።
ለዛ ነው ሳምፕል የማደርገው ላይክ ዲስላይክ ምናምን። ዲስላይክም እኮ አለ የጥላቻ መግለጫ። እዛ ቦታ ላይ ያየሁት ህጻናት ህዝብ እየገባቸው እየለመኑ በብዙ መልኩ ብዙ ነገር መናገር የሚደብረኝ ነገር አለ። ማንም ሰው ሄዶ ማየት ይችላል ደብረ ብርሃን። ስለዚህ እነዛን ህጻናትና እናቶች በእንደዛ አይነት መልኩ ከሀገር አግልለናቸው እነሱም በየጎዳናው ጥለናቸው እየተሰቃዩ አድገው ስለ ሀገር ጉዳይ ልናስተምራቸው አንችልም። እነሱን ያገለለች እነሱን የገፋች ወደ ራሴ ላምጣው እኔን የገፋች እኔን ያነወረች ለእኔ ዋጋ ያሳጣች ሀገር ብትኖር ባትኖር ምን አገባኝ? እኔ ልናገረው የነሱ እያንዳንዱ ሰው አለ። በያላችሁበት ፍቅር የከለከላችሁን ሰው ምንድን ነው የምትሉት? ፍላጎታችሁን የከለከላችሁ፣ የገደባችሁ፣ የጨቆናችሁ፣ የረገጣችሁ፣ መብታችሁ የሆነን ነገር የቀማችሁ ሁሉ ምንድን ነው የምትሉት? እንደዚህ አይነት ትውልድ እየገነባ ነው። በተፈናቃዮች ካምፕና ካምፕ ባለበት አካባቢ ላይ ትውልድ የሰው ልጅ ፍላጎትም አይመስልም። በጣም ነው የምትደነግጡት። በጣም ከቻላችሁ እንደምንም የምታምኑትን ሰው መድኳ ብትጸየፉ፣ ምናልባት ፕሮቶኮላችሁን የማይፈቅድላችሁ ሰዎች ካላችሁ እዛ ቦታ ላይ ደርሶ ሊመጣ የሚችል ሰው ላኩና እዩት እነዛት ወንድሞች። ምክንያቱም የዜጎች እንባ የዜጎችን እንባ ያፈሳል። የዜጎች ደስታ የሌሎችን ደስታ ያመጣል። ስለዚህ ጥቂቶች የሚፈነጩበት ጥቂቶች የሚያለቅሱበት ኦር የሆኑ ሰዎች እያለቀሱ ሀገር እንደ ሀገር አትሻገርም። ሙሉ ሆነን እንድንሻገር የተጀመረው መልካም ነገር ሁሉ ፍሬ እንዲያፈራ የጣልናቸውን የረሳቸውን ሁሉ ሰዎች ይሄ ጠገበ የማንም ፖለቲከኛና ውርጋጥ የሚራገጠውን እያየን ከእነሱ ጋር መሄዱ አይጠቅም። እነሱ ቀመራቸውን ሰርተው ነው። ግን ምንም የማያውቁ ለነዛ ባለጌዎች የፖለቲካ ግብዓት ሆነው ሰለባ የሆኑት ወንድሞች በየቦታው እጅግ በጣም ባሳዘን ሁኔታ አለ። ይህንን ወስዶ እንደ አማራ እንደምን ብሎ የሚል ግንጥልጣይ ውዳቂ ወራዳ እሳቤውና አመለካከቱ በዛ ልክ የበሰበሰ ማንነት ያለው አለ። ነገሩም በነገሩ ተረድቶ ከመሄድ ይልቅ ከተናገረው ሰው አንጻር፣ ከቋንቋ አንጻር፣ ከሃይማኖቱ አንጻር፣ ከጾታው አንጻር የሚመዝን ጎደሎ አለ። ሀገር አጉዳይ፣ ትውልድ አጉዳይ፣ ሀገር ገዳይ፣ ታሪክ ገዳይ፣ ህዝብ ገዳይ፣ በየሄደበት ውርደትና ሞት መገለጫው የሆነ መዋረድ ለሱ እንደ መገለጫ ተደርጎ የታተመለት ባለጌ አለ። ከቋንቋ አንጻር ከምን አንጻር ምናምን እየተነመ ነገሩን በነገር የመመዘንና የመረዳት አቅም የሌለው ወና ከሷ አንጻር እዛ ትውልድ ላይ የሙት ያለው የትኛውም ቦታ ላይ ይሁን ከበታች አድርገን እያዋረን የሚበላው የሚጠጣው እያሳጣን ያደገ ትውልድ ምንም ነገር የማድረግ ሙሉ ስልጣን አለው። የተገፋ ሰው ሙሉ ስልጣን አለው ምንም ነገር የማድረግ። ይሄ የት ይሄዳል? የቤት ሰራተኛ አያያዝ ወደ ቤት እንታ። በመስሪያ ቤት የድርጅት ባለቤቶች ሰራተኞቻችሁን ላይ የምትጸየፉት ከጥበቃ ከጽዳት ሰራተኞች ጀምሮ የምናደርገው ንቀትና ጥላቻ ያ ግፍ ነው። ያ ግፍ ያጠፋናል። ኢትዮጵያ ውስጥ ሂውማን ሪሶርስ ማኔጅመንት ላይ በጣም መጥፎ ነገር ነው ያለው። የሰው ኃይልን የማስተዳደር አቅማችን እጅግ በጣም የሚያሳፍር ታሪክ ነው ያለው። ከኛ ጋር የኖረን ብዙ ዓመታት ልምድ ያለውን ሰው ከብዙ ነገር ከስራው ጋር አለማምደን አሳውቀን ስናበቃ ያንን ሰው በፍቅር ይዘን በጋራ ተጠቃሚነት እሱን በመጥቀም የኛ መጠቀም እንደሚረጋገጥ አናውቅም። እሱን በማንቋሸሽ እሱን በመናቅ እሱን በማሰቃየት የሚመስለን አይነት እጅግ በጣም የሚያሳፍር የሰው ኃይል አስተዳደር ባህል አለ። ሰራተኞቻችንን የመግፋት ልምድ ያላቸውን ሰዎች የማራቅ በብዙ ዘመናት የተገነባውን ግንኙነትና አብሮነት
ወደ ጥላቻ የመቀየር እጅግ አሳፋሪ። ይህን በሰፊው ነበር የምንሄድበት። ዛሬ ባንዳዎችና ጽንፈኞች የሚያያዩትን እሳት በማጥፋት ላይ ይህን ያህል ጊዜ በመፍጀት አንዱ የምናድደው ለዛ ነው። ምክንያቱም ብዙ የምናወራው ነበር። በየመስሪያ ቤቱ ላይ ያሉ የስራ ባህላችን ይቀይራል። ገቢዎችና ንግድና ትራንስፖርት ላይ ያሉ፣ ገቢዎች ላይ ያሉ፣ መሬት አስተዳደር ላይ ያሉ ሰዎች ሄደው በእያንዳንዱ ቤት ሄደው ህዝባቸውን ሲያገለግሉ ማየት ፈልጋለሁ። ገቢዎች ሰዎች የተለያዩ የንግድ ስራዎችን አቅደው አልመው ከሰዎች ጋር አስመርጠው አለማምደው ውጤታማ እስኪሆኑ ድረስ ተከታትለው ውጤት እንዲያመጡ ነጋዴዎችን የማድረግ ተግባሩ መስራት ቅድሚያ ሁኔታቸው። ያንን ሲያደርጉ ግብር ሊሰበስቡ የሚሄዱበት ነገር የለም። ያውም ደግሞ ሊሰርቁ። ያንን ስራ መስራት አለባቸው። ያንን ሳይሰሩ እሱን እንደ ስትራቴጂ ነው የምናስቀምጠው። ነጋዴን ሄዶ ማስፈራራት፣ ነጋዴዎችን የመርገጥ እንደዚህ አይነት የረጋጭነት ምናምን ነገር እኮ ያለው የት ነው? የትኛውም መስሪያ ቤት ላይ ያለ ሰው ረጋጭነት፣ ገዥነት ምናምን እንጂ አገልጋይነት ስሜት የለውም። እየከፈለው የሚያኖረው ህዝብ እየሆነ የሚያውቅም አይመስለኝም። የህዝብ አገልጋይ ተምራለሁ ያወቋትን ነገር ለአንተ አከራች አንተ ደግሞ ትከፍለኛለህ ብሎ ውሎ ስሎ ለህዝብ ለማገልገል የመጣ መሆኑን የሚያውቅ ባለሙያ ያለ አይመስለኝም። ግን የምናወራው እንደዛ ነበር። እንዳለመታደል ሆኖ ጊዜያችንን ለነዛ ሞክረን አባልተውን ገለውን አገዳለውን ያበቁ ቆሻሾችን ደግመን እየሰማን ስለሄድን ነው። እና ከትዳር ጀምሮ ትዳር ሲመሰረት በጥንቃቄ እንዲሆን ከተመሰረተም እያከምን እንድንሄድ የገቢ የወጪ ኦር የአስቤዛ ጉዳይ ካለ በመንግስት የሚሆን በሰፈር በየትኛውም በሃይማኖት በምንም ይሁን ይሄ እንደጠብ የምናወራው ማንኛውም ግንኙነት ትዳሩ እንዳይፈርስ የመደገፍ በተለይ ልጅ ከተፈጠረ በቃ ጋብቻ ይፈጠር እንጂ ከተፈጠረ በኋላ መፍረስ የለበትም። ጋብቻ አልስማማም። ጋብቻ ሲፈርስ ካየን ሀገር እያፈረስን ነው፣ ትውልድ እያፈረስን ነው። መቀበል ምንድነው? ጻድቅ ማለት የሰው ትዳር ስናፈርስ ውለን በየቦታው ሰውን ስናጣላ ውለን ሰው ስናስታርቅ እንኳን ውለን እጃችን ምናምን ሁሉ እኮ ሰው እንዲጣላ የሚያደርግ የተዛነፈ እይታና አመለካከት የሚያደርግ ምን መንግስት ላይ መንጠላጠል ያስፈልጋል? ሰውን ከሰው ለማለያየት ምናምን ለሰው ተብሎ ልብስ የሚገዛል ለሰው ተብሎ እኮ የሆነ ሰው ምን ይላል በሚል ብዙ ነገር እያደረግን ምንድነው ጻድቅ ማለት? ስንስተካከል ችግሩ እንዲፈታ ከሆነ ኦኬ፣ ያለዛ ግን ጥርስ ከንፈርን መምጠጥ